ሀገራችን በተፈጥሮ ቁሳዊ ሀብት የበለጸገች እንደመሆኗ መጠን የብልጽግና መንገዷ የተፈጥሮ ሀብት እጥረት ካለባቸው ሀገራት በተሻለ ሊፋጠን ይገባ ነበር። ይሁንና ባሳለፍናቸው ዘመናት በእነዚህ የተፈጥሮ ሀብቶቻችን ተመርኩዘን ወደፊት በመጓዝ ለልጆቻችን ወረት መተው አልቻልንም። የተገኙትንም አጋጣሚዎች ሁሉ ስናባክን ኖረናል። ዛሬ ጥቂት የማይባለው ህዝባችን ኑሮ ከድህነት ወለል በታች ነው። በቀን ገቢው መሰረታዊ ፍላጎቶቹን ሊያሟላ ቀርቶ ቁርስ በልቶ ምሳ ለመድገም ይፈተናል። የሚቀይረው ልብስም ያጥረዋል። የሚኖርበት ቤትም ይቸግረዋል። የተጓደለ እሴት ነው የሚኖረው። የተጓደለ እሴት ውስጥ ሀሴት የለም፣ ደስታ የለም። እሴት ዴቨሎፕ ሳታደርጊ ደስታ ሊኖር አይችልም ብሎ ያስቀምጣል። እሱ የአባይን ልጅ ውሃ ጠማው ብሎ ነው የሚነሳው። የአባይን ልጅ ውሃ ጠማው ስል አባይን ብቻ አይደለም፣ አባይ አንድ መመልከቻ ነው። ነገር ግን አጠቃላይ አባይን የሚያክል ትልቅ ግዙፍ እንደ ሜታፎር አስቀምጦ ኢትዮጵያ ግን ልክ እንደ አባይ እጅግ በጣም ሀብታም ሆና በሪሶርስ የታደለች ሆና ነገር ግን ድህነት የተረማመደባት መሆኑን ያሳያል። መለስ ብለን ብናየው ወደ ኋላ በቀሩ ሀገራትና በበለጸጉ ሀገራት መካከል ዛሬ ለተፈጠረው ከፍተኛ ልዩነት ዋና ምክንያቱ የብልጽግና መሰረት የሆነው የሰለጠነ የሰው ሀብት የማፍራት ጉዳይ ነው። በእውቀትና በክህሎት የዳበረ የሰው ኃይል እንኳን ለብልጽግና ምቹ ሁኔታ ባለበት ሁኔታ ቀርቶ ማንሰራራት ከሚያስቸግርበት ሁኔታም ብልጽግና ይወለዳል። ሀገራችንን ጨምሮ አብዛኞቹ ብልጽግና የራቃቸው ሀገራት ያላቸው የዳበረ የሰው ሀብት እጅግ አነስተኛ ነው። ፖቴንሻሊ ምንድን ነው ያለኝ ብሎ መጠየቅ ነው። ፖቴንሻሊ መጠየቅ እንደተጠበቀ ሆነው ፖቴንሻልም ኖረ አልኖረ ፖቴንሻል ኖሮ ደግሞ ይሄንን ወደ ግብ ሊያደርስ የሚችል ስርዓት መዋቅር መፍጠር መቻል፣ እሳቤ መፍጠር መቻል፣ ይሄን መምራት የሚችል የሰው ኃይል መኖር መቻል፣ የሰለጠነ የሰው ኃይል መኖር መቻል፣ አመራር መኖር መቻል የሚመለከት ነው። ከኢንተርናሽናሉ እሳቤ ጋር አጣጥመን ወደ መሬት የምናደርሰው ተረጋግተን አንዱ ይሄ ነው። ሁለተኛው ደግሞ ይሄን የሚሸከም ሰው እንዴት ነው? አሁን ቤቶች፣ ቢሮዎች ተዘጋጅተዋል፣ እንዳልኩሽ መዋቅሮች ተዘርግተዋል። እንዴት ነው ያንን ማች የሚያደርግ ሰው የምንፈጥረው የሚለው ስራ ነው። በዘመናት ሁሉ ለሁሉም የኢትዮጵያ መንግስታት የጋራ የሆነው የተጣቡንን አንዳንድ ችግሮች ማጤን አስችሎናል። እነዚህ ችግሮች ዋነኛው ውጤታቸው ደግሞ የድህነት አዙሪት ነው። በውሃ ቅዳ ውሃ መልስ ውስጥ መሽከርከር። ችግሮቻችንን ቀድመን አስፈላጊውን ዝግጅት አድርገን ተጠናክረን አንጠብቃቸውም። ይልቁንም ውድመት ፈጥረው ጉዳት ካስከተሉ በኋላ እንደርሳለን። ከድቆሳው ሳናገግምና ያለፈውን ችግር ሳንፈታ ስጋቶቻችን መልሰው መላልሰው በአዙሪት መልክ ይጎበኙናል። በዚሁ መልኩ በየዘመኑ ስጋቶች ወደ አረንቋነት አድገው የፈጠሩብን ኪሳራ ቀላል አይደለም። ኋላ ላይ ተሸንክረን መቅረት አንዱ ነው። ሁለተኛው ደግሞ እያፈረስን አዲስ መገንባት እያፈረስን አዲስ ለመገንባት መሞከር፣ ይሄ አንዱ ነው። ሶስተኛው ደግሞ የወደፊት ትውልድን እጣ ፈንታ ግምት ውስጥ አለማስገባት። ስለዚህ አሁን እኛ የኋላውን፣ የአሁኑን፣ የወደፊቱን ግምት ውስጥ በማስገባት እንዴት መራመድ እንደምንችል ነው። እንጠይቅስ ከድርቅ አዙሪት ለመላቀቅ ወይም ችግሩን ለመቀነስ በሀገራችን ሁኔታ ትክክለኛው ስር ነቀል መፍትሄው ምንድን ነው? መደጋገሙ የማይቀር ተፈጥሯዊ ሁኔታ አድርገን መቀበል ግድ ከሆነም ተጽዕኖውን የምንቀንሰው እንዴት ነው? ከመፈጠሩ በፊት ዝግጁ ሆነን ለመጠበቅ የተቸገሩት ነገር ምንድን ነው? ማነቆችን ሰባብሮ መውጣት የሚችል ፍጥነትን የሚጠይቅ ነገር ነው። አንደኛው ፍጥነት ብቻውን ግን እሹ አይደለም ነው። ፍጥነት መፍጠን ብቻውን አይደለም። ነገር ግን ኢኖቬቲቭ መሆን መቻል ያስፈልጋል። መፍጠርን ያስፈልጋል።
ምክንያቱም አሁን የሚፈጥር አንደኛው የኢንዱስትሪ አብዮት የፈጠራቸው ያመጣቸው ነገሮች እያንዳንዱ የፈጠራ ባለቤት ሆነ መራመድ የምንችልበት ግን አጋጣሚዎች አሉ። ይሄም መዝለልን የሚጠይቅ ነው። ዘ ሊፕ ፎርወርድ የሚባል የፍሮግ ሊፕ የሚባል የእንቁራሪት ዝላይ ያስፈልጋል ማለት ነው።